በቃ አሁን አብቅተዋል። አድናንም ሁሉ አወቀ። በቃ ባለቤቱ ከወንድሙ ወይም ከዛም ደግሞ በራሱ እያማገጠች ማለት ነው የምትኖረው የነበረች ቀናት አሁን አብቅተዋል። አንድ ሰው ቢዋሽ ቢዋሽ ጠቅልሎ አይዋሽም። አንድ ቀን ሀቁ ይወጣል አይደል? እንደዛ ነው የሚባለው። ሰላም ሰላም፣ የዙፋን የናርድ ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን ደህና ነኝ። እናንተስ እንዴት ናችሁ? ደህና ናችሁ ወይ? እና አሁን በአዲስ ቪዲዮ ነው የመጣሁት። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ፣ አበረታቱኝ። የዛሬ ይለያል እና አዲስ ቪዲዮ ይዘላችሁ መጥቻለሁ። ክፍል ሎኮና ክፍል 13 ነው። አብራችሁን ቆዩ። ጀምሬ እስከሚጨርሽ አብራችን ቆዩ እሺ። ለዛም ወደ ቪዲዮ አሳልፋችኋለሁ። የዛሬ ይለያል። በቃ የዛሬ ቢሰበር ቢሰባበር ማለት ነው። በአማርኛ ነው የመጣሁት። እውነት ይቅርታ ግን ቋንቋው በደንብ መናገር ስለማልችል ደስ አድናን ዛሬ ሁሉ የተደበቀው ድብልቅልቁ አወጣው። ወይኔ ጉዴ! እንዴት እንደደነገጥኩ ብታውቁ ኑሮ እንጃ ምን ልበል። ኤንዌይስ አድናንም ባለቤቱ በወንድሙ ጋ ወይም ደግሞ በወንድሙ ክላስ ለአድናን ተኛ እያለች እዚያ ሜራ ማለት ነው ሄደች ከሮቤል ጋር እየተሳሳመች። አድናንም ደረሰላት፣ አያት፣ በሁለት አዩ አያት። ከዛ ምን ላርግ ደነገጠ። በቃ ምንድን ነው የምለው ችግር ገባ። እኔ እንጃ እሱ ሳይሆን እኔም እንዴት እንደደነገጥኩ ብታውቁ ኖሮ እኔ እንጃ። መጀመሪያ ኃጢአት ነው፣ የማይጸይፍ ነገር ነው፣ አሪፍ አይደለም። አንቺ ሜራ ደግሞ ከባለቤትሽ ጋር ሆንሽ ከዛን ከሮቤል የምትማገጪው ምንድነው? ችግር ምንድነው? የአንቺ ችግርሽ ምንድነው? አዎ ፍቅር ታፍቅሬዋለሽ ለሮቤል፣ ግን ባለቤትሽ ይቀድማል አይደል? ከባለቤትሽ ፍቅር ይይዝሽ ነበር። አንቺ ደግሞ ለፍቅር ሳይሆን መስዋዕትም ክፈዩ፣ ለአድናን መስዋዕት ክፈዩ። አድናን እንዴት እንደሚያክብርሽ እንዴት እንደምወድሽ ብታይ እያወቅሽ። ከዛም ወንድሙ ከዛ ወንድሙ ደግሞ ጥፋተኛው ርክስክስ የወጣው ወንድ አንቺ እንዴት ረካሳ ሴት ነሽ! እንዴት እንጃ እውነት እንዴት እንዳሳፈረችኝ። ከዛ ደግሞ እኔ በጣም ነው ማፍቅርህ፣ እኔ በጣም ነው የምወድህ፣ ካንተ መለየት አልችልም፣ ካንተ ተለይቼ አንድ ቀን መዋልም አልችልም። በቃ አንተም በቃ ከጎኔ እንዳትለይ ለዛ ሴትየዋም እንዳታያት እንዳታናግራት። የእህቷ ነገር አውቃ ብትሄድ ምኖረው መልካም ነው። ምኑ አንቺ ምን አገባሽ? አንቺ ምን አገባሽ? ኑሮሽን፣ ባለቤትሽን፣ ቤትሽን ቀጥ አርግሽ የምትኖሪው ሴት ኑሪ፣ ቀጥ አርግሽ ኑሪ። በቃ ምንድን ነው ከወንድም ወደ ወንድም ብትሄጂ አንቺ ረካሽ ሴትየዋ እንዲህ። ወይኔ እውነት በስመ አብ ወወልድ ወመንፈስ ቅዱስ። ለማንኛው እንደዛ አይነት ማለት እውነት ሳይሆን ግን አንዳንድ ሰው እንደዛ ያድርጋላችሁ ብላችሁ ነው ድራማው የሰራችሁ አይደል? ግን ይኑሩም። መጀመሪያ ግን ኃጢአት ነው። ሃይማኖታችን አይፈቅድልኝም፣ አይፈቅደውም። ኤንዌይስ
የእህቷ ሳራ ደግሞ ይቅርታ የእህቷ ሳራ የሳራ እህት ደግሞ ስሟ ስለጠፋኝ ነው። የሳራ እህት ደግሞ በቃ ምንድን ነው የማድርገው? አድናን እንዳትናገር ዝም በል እንደምታውቅ ኑሮ ሁሉ ነገር አይ በቃ ዝም በል እንዳትናገራት ብላ ሁሉም መከረችው። እሱ ደግሞ ሰማትና እሺ እየሰማሁሽ ነው በቃ በተግባር አውላሉ በቃ እሺ ችግር የለውም ምናምን ብሎ በአንድ ቦታ ሂጆ መጠጥን ቢጠጣ ምኑ ቢያድርግ አሪፍ አይደለም። ሲጀመሩ ወንድ በዛ ነው የምንጎዳው ሴቶች ማለት ነው። መጠንቀቅ አለብን። ከዛም ደግሞ ሚራ ወደ ረቤል ሄዳ የዛ ሴትየዋ ከቤት ካላወጣት ነው አርፈን አንቀመጥም፣ ኑሮን አንመራም። በቃ ፍቅራችን ምን እንደሆነ ማስተማቀር አንችልም አለችው። ከዛ ረቤል ደግሞ ምን እናድርግ? እሺ ምን እናድርግ? በቃ እኔ አንድ ነገር ልንገርህ፣ አንተ ደግሞ ታርገዋለህ አለችውና ከዛ ደብዳቤ እንጻፍ የሳራ አስመስለን ደብዳቤ እንጻፍ፣ ከዛም ለእህቷ እንሰጣታለን። እህቷ ደግሞ የእህቷ ነገር የሳራው ነገር በደብዳቤ ካየችው የት እንዳላት በህይወት እንዳላት አውቃ እረፍት ታገኛለች። ከዛም ከቤታችን ውልቅ ብላ ትወጣለች አለችው። እሱ ደግሞ እሺ በቃ ሰማሁሽ፣ ችግር የለውም ሰማሁሽ፣ ግን ለመጻፍም በጣም ድንብርብር እያልኩ ነው ስላት፣ አይዞህ አንተ ሰው መግደል አያቅትህም አይደል? መጻፍም ያቅትሃል አለችውና ብርታት የሰጠችው። እሺ በቃ ችግር የለውም እናድርጋለን ብሎ ጻፈ። ጽፎ ወደ በሩም እንዴት ተንኮል እንዳላችሁ እኮ እኔ በስማ በበሩ አስቀምጣችሁ በሩ ባንኳኩታችሁ ከዛ የሳራ እህት ደግሞ ስትሄድ ይሄም ወረቀት አይቸው ፍቺው አዩና ፍቺው ምንድነው እስከ አዩ ስትላ ሲባባሉ እሺ ብላ ፈትቻ አንበበቸው። ከዛ የእህቷ መሆኑም ስላወቀች በጣም ደስ ብላታል። ግን በመጨረሻ ጋይስ ይቅርታ ከሌላ